ጥሩ እኔ ያው የህዝቡንም ጥያቄ ነው እዚህ ስናነሳ የምንወያየው የምንከራከረው እሱ ከግንዛቤ እንዲገባ ነው። የኔ ጥያቄ ብቻ ከሆነ በስልክ ደውዬም ላወራ ስለምችል ዝግጅትም አያስፈልግም እና ሰዎች እንደዛ እንዳያስቡት ነው የሚመጡ ጥያቄዎችን ነው እያካተትኩ ሄደው እኔ የመንግስትንም ጉራና እንባከረዩንም ተቀብዬም አይደለም እንደገና ደግሞ የስድስት ሳምንቱንም ተስፋ አድርጌ አይደለም መሀል ላይ ነው እንትንም ብለው ያ እንደተጠበቀ ሆኖ ይቅርታ አሁን ሞገስ የተሳሳተ መንገድ እንዳለ ይሄ መንግስት በስድስት ወር አሁን በስድስት ሳምንት ይወርዳል እያልኩ አይደለም እሱን ሊያደርግ የሚችል ተቃዋሚ እኮ የለም እያልኩ ነው። በ30 ዓመትም የሚኖር አይመስልም። ሁኔታዎች ከተሟሉ ነው ኮንዲሽን አለ ሁኔታዎች ከተሟሉ ስማ ይሄ መንግስት እኔ እንዳውም ደጋግሜ ተናግሬያለሁ። አሁን በያዝነው መንገድ ከቀጠል ይሄ መንግስት ለምሳሌ ጠቅላይ ሚኒስትር አብይ አህመድ የጀመሩትን ቤተ መንግስት ጨርሰው ይኖሩበታል ብዬ ደጋግሜ ተናግሬያለሁ። አንዳንድ ተቃዋሚዎች አንዳንድ ታጣቂ ኃይሎች እንደሚሉት በአጭር ጊዜ የሚወድቅ መንግስት አይደለም። አሁን በያዝነው መንገድ ሄዶ በሌላ መንግስት የሚተካ አይደለም። አፍርሶን የሚፈርስ መንግስት ነው እያልኩ ነው ያለው እና ይሄን ስል ሰዎች በ3 ወር ወይም በ6 ሳምንት ለውጥ ይመጣል ብለው እንዳይጠብቁ። እሱ ቢጠይቀው ብዙ ነገር አለ። እሱን እየሰራን አይደለም። እንደው ወደዛም ነገር ከሰራን ብቻ ነው ያልመጣ የሚችለው እና አንዳንዴ እንደዛ ብለው እንዳይጠብቁ። አንድ ሁለት ኮንዲሽንም አለ እንደው ወደ ኮንዲሽኖቹ ማድረግ እንትን እናድርገው። ሁኔታዎችም አሉ ቅድመ ሁኔታዎችና ወደዛ ምን ይሄድ ይሄን እንደውም ያነሳው ከፖለቲካ ከህዝብ ጋርም አይደለም አክቹአሊ ከተቃዋሚ የፖለቲካ ኃይሎች ጋር እያይዘ ምን ያነሳው የ3 ወር የተነሳው ከነሱ ጋር ነው ከህዝብ ጋር አይደለም። ከህዝብ ጋር አንድ ድባቴው እንደተጠበቀው ሆኖ አንዱ ቅድመ ሁኔታ እሱ ነው። በአንድ ጥሩምባ መጥራት ይቻላል ብለህም ገልጻል። ጠንከር ያሉ ቃላቶችን ነው የተጠቀምከው በዚህ ጽሁፍ ላይ እና አንዱ በአንድ ጥሩምባ መጥራት ይቻላል ጊዜው የማህበራዊ ሚዲያ ነው የሚል ነው ያስቀመጥከው እና በአንድ ጥሩምባ ደግሞ ለመጠራት መጀመሪያ ሊሰሩ የሚገቡ ነገሮች መኖር አለባቸው። አምፓክ ማድረግ አለብን። የአንድ ጥሩምባ አንደኛ በአንድ ጥሩምባ የሚጠሩ ናቸው ወይ የሚለው ከአገላለጽ ባሻገር በፖለቲካ ቋንቋ ስናወራ አሁን ያለው ህዝብ በተለያየ መልኩ ተደራጀ የሚለውን እንቶ በተለያየ መልኩ ተቧድኖ ያለ ማህበረሰብ ነውና እንዴት አድርገን ነው በአንድ ጥሩምባ ልንጠራ የምንችለው? ማህበራዊ ሚዲያ ቢኖረንም ራሱ እሱን እንዴት አድሬስ እናድርገው ማለት ነው። ያኛውን ወደ አንድ ጥሩምባ እንዲመጡልን። አይ ስለ ሰላማዊ ትግል ብዙ ጊዜ ስናወራ እንደ ኤክስኪውዝ የሚቀርቡ ነገሮች አሉ። ወይ በቃ ማህበራዊ ስራችንን እኮ በተኑት፣ 4 ኪሎን እኮ ሰፈሩን አፈረሱት፣ ፒያሳን አፈረሱት፣ ካሳንቺስን አፈረሱት፣ ህዝቡ ተበታተነ። እንዴት ብሎ በአንድ ላይ ሆኖ ህዝባዊ አመጽ ሊያደርግ ይችላል፣ ህዝባዊ ሰልፍ ሊያደርግ ይችላል የሚል ያልተገባ መልስ የሚሰጡ ሰዎች አሉ። እና ለነሱ ነው ይሄን ያቀረብኩት። አሁን ያለው ዘመን እንደዛ አይደለም። አንድ መንደር ስለፈረሰ እንደዚህ አይነቱን ነገር ላለማድረግ ምክንያት ሊሆን አይችልም። አሁን የኢንፎርሜሽን ቴክኖሎጂ ዘመን ነው። እያንዳንዱ አብዛኛው ወጣት አብዛኛው ከተሜ ስማርትፎን የያዘበት ዘመን ነው። የሳተላይት ቴሌቪዥን የሚያዳምጥበት ዘመን ነው። ስለዚህ የምንፈልገውን ነገር በአንድ ቀን ወይም በአንድ ጊዜ መልእክት ለህዝብ እንዲደርስ ማድረግ እንችላለን። ሰላማዊ ትግልን በጣም ፈጣንና ቀላል የሚያደርግ ነባራዊ ሁኔታ ውስጥ ነው ያለው፣ ዓለም ውስጥ ነው ያለው። ችግሩን ያልተጠቀምንበት ለመጠቀምም ዝግጁ አይደለም ነው እያልኩ ያለሁት እና አገላለጽ ነው፣ ምንም ጥርጥር የለውም። ስትሪክትሊ ጥሩምባ ስል ይሄ የድቅ ጥሩምባ ማለት አይደለም፣ ግን ደግሞ ጽሁፍ ስጽፍ ደረቅ ጽሁፍ አይደለም የሚሆነው። አገላለጾችን ትጠቀማለህ። እነሱን ሊትራሊ ወስዶ በዛ መልኩ መተርጎም ጥሩ አይመስለኝም። አንድ ጥሩምባ ከአንድ ሰፈር ወጥቶ ሌላ ሰፈር ሊሰማ አይችልም፣ እንኳንስ ቀርቶ በኢትዮጵያ ደረጃ። እሱ ጠፍቶኝ አይደለም፣ ግን አባባል ጽሁፎች በዚህ አይነቱ አባባል ነው ታጅበው የሚቀርቡት። ሜታፎርን የተጠቀምኩ እኮ ለምን ተጠቀምክም አላልኩም። እኔ ለህዝቡ መግለጽ ከፈለክ ነው እንጂ እኔ ገብቶኛል የምታወራው። ጥሩምባውን የዘመኑን የኢንፎርሜሽን ቴክኖሎጂ አድርገው ይወሰዱት በየቤቱ። እንደዛም ብለን የጻፍከው አንተም ራሱ የጻፍከው እንደዛው ብለን ነው እንጂ የድር ቤት አላልክም አንተም። እሺ ከዚህ ቀጥሎ አንድ ሰጀስት ያደረግከው ነገር በጎበዝ አለቃ እንዲደራጁ ነው የመከርከውና በዚህ ሁኔታ በጎበዝ አለቃ በአካባቢው በእድር እንዲደራጁ ማድረግ ውጤታማነቱ
ኢፌክቲቭ ነው ብለህ አስበህ ነው የጎበዝ አለቃ አደረጃጀት በሌላ መልኩ ማለት እኮ ነው። ጎበዝ አለቃ አደረጃጀት ሌላ ቦታም እያየን ያለ ነው። በትጥቅ በሚንቀሳቀሱት ላይ ያልተደራጀ ማህበረሰብ ደግሞ ተጋላጭ እንደሚሆን ታውቃለህ። እሱንም አሳስበሃል በሌላ መልኩ እና ይሄንን እንደ መፍትሄ ማቅረቡ አይከብድም ወይ? የበለጠ አስቸጋሪ ያደረጉም ሁኔታዎች አይከብድም እያልኩ ያለሁት ምንድን ነው? እኔ አሁን ኢትዮጵያ ውስጥ ያለውን ችግር ባነሰ መስዋዕትነት ሌላ መስዋዕትነት መክፈል ሳያስፈልገን ማለት ነው በአጭር ጊዜ ለመፍታት ትልቁ ዕድል ያለው እንደውም አገዛዙ ነው እያልኩ ያለሁት። አገዛዙ ከራሱ የስልጣን ጥያቄ በላይ የህዝብና የሀገርን ጥቅም ቢያስቀድም ኢትዮጵያ ውስጥ ለውጥ ለማምጣት በጣም አቋራጭ ነው። ይሄ አገዛዝ ይሄ በማጥፋት ፖለቲካ ውስጥ መጠመዱን ትቶ ለልባዊ ውይይት ድርድር ዝግጁ ቢሆን አገሪቱ ውስጥ የሚፈጠሩ የፖለቲካ ችግሮችን በጦርነት በኃይል በጉልበት ሳይሆን በፖለቲካ በውይይት በድርድር የመፍታት ፍላጎት ቢኖረው እንደውም ትልቁ የሚጠቅመን እሱ ነበር። መንግስት ይሄን አስተሳሰቡን ቢቀይርና ወደ መፍትሄ ቢመጣ ምንም ተጨማሪ መስዋዕትነት መክፈል ሳያስፈልግ በቅርብ ጊዜ መፍትሄ ልናገኝ ይችል ነበር። እኔ እድለኛ ብንሆን ይሄን ነበር የምጠብቀው። ግን ይሄ እንደማይሆን ያው ገልጫለሁ። ቀጥሎ ምንድን ነው? መንግስት በዚህ ደረጃ ከሆነ ቀጥሎ ያለው መፍትሄ የሚጠበቀው ከማን ነው? ከተቃዋሚው ጎራ። ተቃዋሚው ጎራ የሚሰራውን የሚያውቀው ነው። የተጠና አጀንዳ ኖሮት ይችን አገር ሊያስቀጥል የሚችል አርቲኩሌት ሊደረግ የሚችል አጀንዳ ኖሮት በዛ አጀንዳ ዙሪያ ህዝቡን አሰባስቦ አስተባብሮ ሞቢላይዝ አድርጎ ለዛ ትግል የሚያስፈልገውን መስዋዕትነት ለመክፈል ተዘጋጅቶ ትግል ቢያደርግ ደግሞ ሁለተኛው መፍትሄ ያለው እዚህ ላይ የተደራጀ ትግል፣ የተጠና ትግል፣ አጀንዳን መሰረት ያደረገ አገርን ህዝብን የማስቀጠል አጀንዳን የያዘ ትግል። ይሄ በተቃዋሚዎች እጅ ነው ያለው። ግን በሚያሳዝን ሁኔታ ይሄን ብድር እየተጠቀሙበት እርስ በርሳችን ነው የምንናቆረው። አገዛዙ ላይ ያለውንና የሁላችንም የህልውና አደጋ የሆነውን አካል ትተን እርስ በርሳችን በስልጣን ሽኩቻ ስንናቆር ነው የምንለው። ኃላፊነታችን እየተወጣን አይደለም። ቢቻል ኖሮ ግን ሁለተኛው መፍትሄ ከዚህ አካል ነበር የሚጠበቀው። ኦኬ መንግስት አልተቻለም፣ አለመታደል ሆነና ተቃዋሚም አልቻለም። ሶስተኛው ማን? ዋናው የጉዳዩ ባለቤት የሆነው ህዝብ ነው፣ የሀገሩ ባለቤት የሆነው። ይቺ ሀገር ነገ ብትፈርስ የበለጠ እልቂት ቢመጣ እያንዳንዱ ዜጋ ነው ሰለባ የሚሆነው። እያንዳንዱ ዜጋ የሚተርፍ የለም። ስለዚህ ጉዳዩ የጋራ ነው፣ የህዝብ ነው። ስለዚህ እነዚህ ሁለት ኃይሎች ኃላፊነታቸው መወጣት ካልቻሉ ህዝቡ እጁን አጣጥፎ ከነዚህ ኃይሎች መፍትሄ መጠበቅ የለበትም። አቅሙና ሁኔታው በፈቀደ መጠን ጥረት ማድረግ አለበት። ራሱን እያሰባሰበ በአካባቢው የራሱን መሪዎች እየመረጠ ትግል ማድረግ አለበት። ያ ምን ይፈጥራል? የራሱን መሪ ሊፈጥር ይችላል። የራሱን ድርጅት በሂደት ሊፈጥር ይችላል። አይ መንግስትም ደካማ ነው፣ ተቃዋሚውም ደካማ ነው፣ እኔ ምን ላደርግ እችላለሁ ብሎ እጁን አጣጥፎ መቀመጥ የለበትም። ጉዳዩ የሀገርና የህዝብ ህልውና ጉዳይ ስለሆነ አቅሙና ሁኔታው በፈቀደ መጠን መንቀሳቀስ አለበት፣ መረባረብ አለበት። ዋጋውስ ከባድ አይሆንም? ከባድ ነው። ያነሳሁት አንዱ እሱ ነው። ከባድ ነው። ሊመጣ የሚችለው አደጋ ግን የበለጠ ከባድ ነው። መፍረስን ለማስቀረት እኮ ነው፣ እልቂትን ለማስቀረት እኮ ነው ይሄን ማድረግ ያለበት። በዚህ ደረጃ ማሰብ አለበት። ተስፋ ያደረጉ ልንፈርስ አይደለም ብሎ የሚያስብ በርካታ ህዝብ ባለበት እንዴት አድርገ ነው መፍረስን ለማስቀረት የምትለው? እኮ አንተ የምትለው መፍረስን ለሚቀበል የህብረተሰብ ክፍል ነው። አይ ምን ልንፈርስ አይደለም የሚያፈርሰን ነገር የለም እየፈረስንም አይደለም የሚል አለ። አሁን መልሰን መላልሰን ያሉ ነው የምናነሳው። ህዝቡም አሁን በዚህ ደረጃ ተዘጋጅቷል እያልኩ አይደለም። አሁን አንተ እንደምትለው ይህ ሀገር ሊፈርስ ይችላል ብሎ የራሱን ኃላፊነትማ የሚወጣ ህዝብ ቢኖር ኖሮ አገሪቱ ከመዳን ይልቅ ወደ መፍረስ ትሄዳለች፣ ተስፋ አስቆራጭ ሁኔታ እየመጣ ነው ብዬ ይሄን ልል እኮ አልችልም ነበር። ህዝቡ ኃላፊነቱን እየተወጣ አይደለም። አገሪቱ አትፈርስም፣ እግዚአብሔር ይጠብቃታል ብሎ ነው የሚያምነው። ምንም አትሆንም፣ አታሟርትብን ነው የሚለኝ። እኔ ኢትዮጵያችን አትፈርስም፣ ሀሳብ አይግባት ነው የሚለኝ። አንተስ ከእግዚአብሔራቸው ጋር ለምን የምታጣላቸው? እኔ አላጣላሁም። እግዚአብሔር መሬት ላይ ወርዶ ሁሉን ስራ ሊሰራልን አይችልም። የማንኛውም ሃይማኖት ይሄን ይላል ብዬ አላምንም። አይምሮ ሰጥቶናል፣ አቅም ሰጥቶናል። ያን ተጠቅመን የራሳችንን ህልውና የራሳችንን እድል
የመወሰን ስልጣን የኛ ነው። ይሄን ለእግዚአብሔር ሰጥተን እግዚአብሔርን አጉል ለማማረር መጣር ተገቢ ነው የሚል እምነት የለኝም። ይሄ ተገቢም ሃይማኖት ነው ብዬም አላምንም። ስለዚህ የኢትዮጵያ ህዝብ አሁን ይቺ ሀገር አትፈርስም። ይቺ ሀገር በፖለቲካ የተፈጠረች ሀገር ነች። መጥፎ የፖለቲካ ሁኔታ ሲመጣ ትፈርሳለች። የፖለቲካ ፕሮጀክት ነች። ዝም ብሎ በሆነ ተአምር የተፈጠረች ሀገር አይደለችም። በሆነ ተአምርም የምትኖር ሀገር አይደለችም። ሌሎች ሀገር የሚፈርሱት ወይም የፈረሱት ፈጣሪ ሳይኖራቸው ቀርቶ አይደለም፣ እምነት ሳይኖራቸው ቀርቶ አይደለም። በሀገሪቱ ያሉ የፖለቲካ ኃይሎች ህዝቡ በወቅቱ መስራት የሚገባውን ስራ ስላልሰራ ነው። መወጣት የሚገባውን ኃላፊነት ስላልተወጣ ነው። ስራውን ሳይሰራ ኃላፊነቱን ሳይወጣ አንድ ህዝብ እግዚአብሔር ችግሬን ይፈታል ብሎ የሚጠብቅ ከሆነ እኔ ይሄ ትክክለኛ ሃይማኖት ነው ብዬ አላምንም። ከፈጣሪ ህግጋትም የተጻረረ ነው ብዬ ነው የማምነው። እና ቀላል ነው እያልኩ አይደለም። ህዝቡ ወደዛ አቅጣጫ ይሄዳል እያልኩ አይደለም። አንተ እንደምትለው አይፈርስም ብሎ ስለሚያስብ ተዘናግቷል። ከስሩ ግን ሀገሪቱ በየቀኑ እየፈረሰች ነው። ወደማይመለስበት አረንቋ እየተዘፈቀች ነው። ይሄ መለወጥ ተሳስቶ ነው ወይስ ተዘናግቶ ነው ወይስ ራሱ ግምገማ አድርጎስ ቢሆን? ሁለቱንም ልትለው ትችላለህ። መዘናጋትም ነው፣ የፖለቲካ ብቃት ማነስም ነው፣ የግንዛቤ ማነስም ነው። ሃይማኖትን ተገቢ ባልሆነ መንገድ በመተርጎም ነው። በብዙ መልኩ አይ ብቃትም ራሱ ኖሮት ነው ብለህ አንተ የተረዳውን በተቃራኒ የራሱን ግምገማ አድርጎ አይ አሁን ያለንበት የመፍረስ ሁኔታ ሳይሆን ደህና ላይ ነን፣ እዛ አልደረስንም የሚል ካልኩሌትድ ሪስክ ሊወስድ ይችላል ነው። በእኔ መረዳት ብቃት ያለው ህዝብ ኢትዮጵያ አትፈርስም ብሎ መከራከር የሚችል አይመስለኝም። ብቃት ያለው ህዝብ ስራዬን ካልሰራው ኃላፊነትን ካልተወጣው ይህች ሀገር ከመፍረስ አትድንም ብሎ ዛሬ መስራት የሚገባውን የሚሰራ ህዝብ ነው እኔ ብቃት አለው የሚለው። የለውጥ ኃይል ነው የሚለው ህዝብ። አሁን ያለው የኢትዮጵያ ህዝብ ችግሩን ሃንድል ያደረገበት መንገድ ብቃትን የሚያሳይ አይደለም፣ ድክመትን የሚያሳይ ነው። ጥሩ መልካም። ህዝቡንም ገምግመናል፣ የፖለቲካ ፓርቲዎችንም በመጠኑ ያገዛዙንም ነካክተናል። አንድ ሰፊ ክፍል ሰጥተህ ምናልባትም ለመጀመሪያ ጊዜ በተለየ መልኩ አድሬስ ያደረግከው ነገር ህወሓት እና ትግራይን ነው። እሱ ላይ የተወሰኑ የቀሩን ደቂቃዎች ወስደን እንሄድበታለን። የመጀመሪያን የምጠይቀው ልደቱ፣ ህወሓትን አንተ እንዴት ነው የምትበይነው? የፖለቲካ ፓርቲ ነው? መንግስት እና ፓርቲ ነው? ነፃ አውጪ ነው? ህዝብ ነው ወይስ ሌላ ነው? እንዴት ነው የምትረዳው? ጽሁፍን ካነበብኩ በኋላ እነኝን ሁሉ የነካኩ ነገሮች አሉና ከአንተ ልስማ ብዬ ነው። አንተ ህወሓትን እንዴት ነው የምትፈርጀው? እንደ ፓርቲም እንደ ህዝብም እንደ መንግስትም እንደ ነፃ አውጪም እንደ ህልውና ትግል ተከላካይና ጠበቃም ወይስ ሌላ አድርገህ ነው ህወሓትን የምትበይነው? ግልጽ እኮ ነገር ነው። ህወሓት ፓርቲ ነው፣ ድርጅት ነው። ህዝብ እንዴት ሊሆን ይችላል? ለምን ጥያቄውን አነሳው? ላይ ጽሁፍ ውስጥ ሁሉም አሉ ብዬ ነው። ህዝብ ነው ይላል። አዎ ለትግራይ ህዝብ አሁን ላይ በዝርዝር እንመጣበታለን። አሁን ላይ ህወሓት ላይ ጫና ማሳደር የትግራይን ህዝብ ያላታጋይ ማስቀረት ነው ይላል። እና ይሄ ህዝብ ነው ማለት ነው። ጽሁፉ ላይ ይላል ህዝብ ነው ማለት ነው። ቅድም ስንል ነበር አይደለም? ተቃዋሚ ፓርቲዎች ተጠናክረው ሲገኙ ነው የኢትዮጵያን ህዝብ ሊያታግሉት የሚችሉት፣ ከህልውና አደጋ ሊታደጉት የሚችሉት አልን አይደለም? ተቃዋሚዎች የኢትዮጵያ ህዝብ ናቸው ማለት ነው። ዘሴም ቶክን ህወሓት እንዴት ህዝብ ሊሆን ይችላል? ለእኔም የሚመጥን ጥያቄ አይመስለኝም። እንዴት አንድን ፓርቲ ህዝብ ነው ብለህ ትጠይቀኛለህ? ጽሁፉ ላይ አለ እኮ አይልም። አይኔን ጨፍኜ ብጽፈው እንደዚህ አይነት ስተት ልሰራ አልችልም። ህወሓት እንደሌላው አይደለም። ህወሓትና በህዝቡ መካከል ያለው ግንኙነት የተለየ ነው ይላል when it comes to what እና እንደ አንድ የተማረ ሰው በህወሓትና በህዝቡ መካከል ያለው ግንኙነት የተለየ ነው ማለት ህወሓት ህዝብ ነው ብሎ ማለት ነው እኮ። የተለየው ግንኙነቱ ምንድን ነው? እንደሱ ብለህ ነው እንጂ መጠየቅ ያለብህ ህዝብን፣ የፖለቲካ ፓርቲን ህዝብ ነው ብለሃል ብለህ ለምን ትነሳለህ? ያላልኩትን ልለው ማለት ነው። ተከታይ ጥያቄዎች ስላሉኝ ነው እኮ። ተከታይ ቢሆን መነሻ ትክክል መሆን አለበት። መነሻ ከተሳሳተ ተከታዩ ስህተት ነው የሚሆነው። እሺ ባጭሩ በተለየ መልኩ ነው የምታየው ህወሓትን የገመገምከው በዚህ ጽሁፍ ላይ? እንደሱ ብለህ ጠይቀኝ፣ ለሱ መልስ እሰጥሃለሁ። እንደ መደበኛ ፓርቲ አላየህም? እንደ ሌሎቹም ታጋዮች ኢትዮጵያ ውስጥ ያሉ ሌሎቹም አሉ፣ እንደዛም አላየህም?
እንደገና በህወሓትና በትግራይ ህዝብ መካከል ያለውንም ቁርኝትም እንደማንኛውም አንመልከትም ብለህ ጽፈሃል ገጽ 9 ላይ። እነኝን ሁሉ ደምሬ ነው እንደመነሻ እንዴት ነው ህወሓትን የምትበይነው ያልኩት። ለምሳሌ ሌላው አገዛዝ ሶስት ደካማ ብላ ለምሳሌ አገዛዙ ቅድም ጥሩ በሆነ ቋንቋ ድፍን ባለ ነገርከኝ። ደካማ ነው እንዳውም ብንደራጅ ከ3 ወር በላይ እድሜ የማይፈጅ የተቦረቦረና ደካማ መንግስት ነው ብላ አገዛዙ። ለምሳሌ ለህወሓት የሰጠው ግምት ግን በተለየ መልኩ ነው። ኢቭን ከመንግስትም በላይ ጠንካራ እንደሆነ የውስጥ ፓርቲነቱን አለም ያልኩ የውስጥ ፓርቲ ለብቻ አድሬስ አለ። አሁን ወረቀቴ ላይ ከመንግስት በላይ ህወሓት ጠንካራ ነው ይላል። መንግስትና ህወሓትን አወዳድራ አይደለም ለየብቻቸው ነው አድሬስ ያደረገው። ከመንግስትም በላይ ጠንካራ ነው ብለሃል ትላለህ። የራስን ባያዝ ለምን እኔ ጽሁፍ ላይ ትችላለህ አላልኩም ብዬ ከሆነ አንቀጽና መስመሩን ጠቅሰህ ንገረኝ። ከዛ ባያዝ ውጣ መጀመሪያ እንዴ ሞገስ፣ ከዛ ባያዝ ውጣና ወረቀቴ የኔ ባያዝ አደባባይ ነው ይታወቃል። የኔ ባያዝ ችግር የለውም። እዛ ላይ ምንገባ መግቢያ ላይ ማስቀምጣል። እኔ ወደ ነጥብና በጻፍኩት ነገር ላይ ጠይቀኝ፣ ባላልኩት ነገር ላይ አትጠይቀኝ። እሺ ስፔሲፊካሊ ጠይቃለሁ። የኔ ባያዝ አደባባይ ነው። እኔ እያስመሰልኩ እንዲህ ኢፍ በት እያልኩ አይደለም። ለህወሓት ያለኝ እሱ መብትህ ነው። እኔ እያልኩ ያለሁት እኔ ላይ አትጫነው ነው እንጂ አንተ ያን መከተልኩ መብትህ ነው። እኔ አልተቃወምኩም እኮ ሞገስ። እኔ ያላልኩትን ነገር ግን እንዳልኩ አድርገህ አትጫነው። እሺ አመጣዋለሁ እያንዳንዱ። እንደዛ ከሆነ እሺ ጥያቄ ጠይቅና ዳይሬክት ጥያቄ ጠይቃለሁ። ዳይሬክት ጥያቄ ትመልስልኛለህ። ይሻላል። ጥሩ። እኔ ሁሉንም ጽሁፉ ስለነካካ ነው ቅድም ያነሳሁት። ስለዚህ ስትጀምር ድሮም አንተ የህወሓት ጠበቃ ነህ ብለው ይናገራሉ ብለህ ነው ጽሁፍን የሚጀምረው ከነገረ ህወሓት ጋር ወይም ትግራይ ጋር ተያይዞ የምታነሳው። አንደኛ የጽሁፉ ርዕስ ራሱ ነገረ ትግራይ ነው የሚለው እንጂ ነገረ ህወሓት አይልም። ለማስተካከል በዛ ክፍል ውስጥ የአድሬስ የምታደርገው አንዱም ህወሓትና የትግራይን ህዝብ ስፔሲፊካሊ ነጥለ በዛ መልኩ ስላላስቀመጥክ ነው ግልጽ ለማድረግ። አሁን የቅድሙ ጥያቄ መነሻው የመጣው ከዛ ነው። ብዙ ሰዎች ስለ ህወሓት በሚያወሩበት ጊዜ እና በዚህ ጽሁፍም አምጥታ ያመጣው ሰዎች ህወሓትን ሲቃወሙ ህወሓት ላይ ጫና ሲያደርሱ ወይም እንደው ህወሓት እንዲጠፋ ሲታገሉ እና ሲመኙ ያንን አዙረ ከትግራይ ህዝብ ጋር ነው የምታገናኘው። ጽሁፉ ያገናኘዋል ስፔሲፊካሊ። አሁን እኔ ሜካፕ እያደረኩ አይደለም፣ ራሱ ጽሁፉ እንደዛ ብሎ ነው የሚያወራው። እና መግቢያ ላይ ለምንድን ነው ድሮም የህወሓት ጠበቃ ነው የሚሉኝ ብላ ያስቀመጥከው? አሁንም እኔ እንደሱ ብዬም አላቅም ልልም አልችልም። እሱን ካልኩ ከራሴ ጋር ተጣልቻለሁ ማለት ነው። ህወሓትን ከማናችሁም ያላነሰ የታገልኩ ሰው ነኝ፣ እየታገልኩ ያለው ሰው ነኝ እኔ። ስለዚህ ከህወሓትን የሚታገልን ሰው የትግራይን ህዝብ የሚታገል አድርጌ ላቀርብ አልችልም። እንደሱ ላቀርብ የምችል ከሆነ ራሴን ከተጠያቂነት ላድን አልችልም። ህወሓትን መታገል መብት ነው ብቻ ብዬ አይደለም ማቆመው፣ ተገቢ ነው ብዬ ነው ማለት። ሌሎች እንዲታገሉት ብቻም አይደለም የምጠብቀው። ስታገለው ነው የኖርኩት፣ አሁንም እታገለዋለሁ። አሁንም መነሻ ስህተት ነው። ህወሓትን መታገል የትግራይን ህዝብ መታገል ነው ብዬ አላቅም፣ ልልም አልችልም። እንደዛ የሚሉ ሰዎች አሉ ወይ? አዋሉ። ምናልባት አሁን የምናደርገው ለትግራይ ህዝብ ብላችሁ ህወሓትን ተው ይላል እኮ። በዚህ ሰዓት መታገል ተገቢ አይደለም ይላል ጽሁፍ እኮ። እንዴት እንተርጉመው? እሱ ስህተት ነው። እኔ ያልኩት ቃል በቃል አሁን ባለው ተጨባጭ ሁኔታ ትግራይን ለማዳከምና ለማጥፋት የሚደረገው ጥረት የትግራይን ህዝብ ለአደጋ ያጋልጣል። የትግራይ ህዝብ ለአደጋ ተጋለጠ ማለት ደግሞ የኢትዮጵያ ህዝብ ለአደጋ ተጋለጠ ማለት ነው። የትግራይ ህዝብ የኢትዮጵያ አካል ነው። ትልቁ ችግር ምንድን ነው? አሁን በአይምሯችን ትግራይን ከኢትዮጵያ አውጥተነዋል። በትግራይ ህዝብ የሚደርስ ሰቆቃ፣ በትግራይ ህዝብ የሚደርስ ችግር በኢትዮጵያ ላይ የደረሰ አድርገን አናስብም። ትልቁ አይምሯችን ውስጥ አገሪቱ መፍረሷን የሚያሳየው ይሄ ነው። እኔ እያልኩ ያለሁት ምንድን ነው? አሁን ባለው ተጨባጭ ሁኔታ ለምን የሚለውን ልንወያይበት እንችላለን። ህወሓትን ለማጥፋት የሚደረገው ርብርብ ስህተት ነው። የትግራይን ህዝብ የበለጠ ለአደጋ ያጋልጣል። የትግራይ ህዝብ ለአደጋ ተጋለጠ ማለት ደግሞ የኢትዮጵያ ህዝብ ለአደጋ ተጋለጠ ማለት ነው የሚል። ስለዚህ እኔ በትክክል የምለውን ነገር መረዳት ለሚፈልግ ሰው እያልኩ ያለሁት ህወሓትን አትታገሉ አይደለም፣ ህወሓትን አትቃወሙ አይደለም፣ ወይም ህወሓትን መቃወም መታገል የትግራይ ህዝብን መታገል ነው እያልኩ አይደለም። ህወሓትን ለማጥፋት አትስሩ። ህወሓትን ማጥፋት ዓላማ አድርጋችሁ አትንቀሳቀሱ። እሱ የበለጠ ችግር ያመጣል እንጂ አይጠቅምም ነው እያልኩ ያለሁት። ሁለቱን መለየት ነው። እየታገልኩ ህወሓትን ሌሎችን አትታገሉ ልል አልችልም።
ህወሓትን መታገል የትግራይ ህዝብ መታገል ነው ልል አልችልም። ህወሓትን ማጥፋት ግን አዎ የትግራይ ህዝብ አሁን ባለው ሁኔታ አደጋ ውስጥ ይከታል። ይሄ ደግሞ ለኢትዮጵያ ማይበጅም ብያምናለሁ። አቋም ይሄ ነው። በዚህ ላይ የሚመጣ ክርክር ካለ ልከራል። ጥሩ እዚህ ጋር ስለ ባያስ ስታወራ ልደቱ ይህንን ያልከው ጉዳዩ ከትግራይ ጋር የተያያዘ ሲሆን ደግሞ የእነዚህ የጥቂቶቹ ሚዛናዊነትም እኔን ጨምሮ ብዙውን ጊዜ ራሴን የጨመርኩት ብዙውን ጊዜ ፈተና ላይ ሲወድቅ እታዘባለሁ ትልና ይህ የሚሆንበትን ምክንያት የምረዳው ቢሆንም እዚህ ላይ በግልጽ ባልናገረው እመርጣለሁ ብለን ያስቀመጥከው አንደኛው ይህንን ትችት የሚያነሱት በተለይ በከረረ መልኩ ህወሓት ላይ ትችት የሚያነሱት ሰው እየለየን ህወሓት ላይ ትችት የሚያነሱት ሰዎች በቂ ምክንያት የላቸውም እንዲሁ ባያስ ስላላባቸው ብቻ ነው ወይስ ኦብጀክቲቭ ምክንያት የላቸውም ወይ የሚል ነው ጥያቄው የሚሆነው። ሁለተኛ በአደባባይ የማይነገር ከሆነ ያው ጽሁፍ ጋር አይመጣም። ጽሁፍ ላይ የሚካተተው በአደባባይ መናገር የምፈልገውን ብቻ ነው የምታወጣውና መናገር ካልፈለግ ይሄንን አንቀጽ ለምን አስገባ? እረዳለሁ እነኚህ ሰዎች ለምን እንደዚህ እንደሚሆኑ፣ ነገር ግን አልናገርም ነው የሚለው ጽሁፉ። የመጀመሪያው ጥያቄ ምን ነበር? ይቅርታ ሞገስ። የመጀመሪያ ጥያቄ ባያስ ሚዛናዊ የሚባሉ ወትሮ ሚዛናዊ የሚባሉ ባያዝ አለባቸው ወደ ትግራይ ሲመጣ ነው ያልከውና ኦብጀክቲቭ የሆነ ምክንያት የላቸውም ወይ ከቢያስ ባሻገር ነው ያልከው። ህወሓትን አክርሮ ቲፒኤልኤፍን ለመጥላት፣ ቲፒኤልኤፍን ለመንቀፍ፣ ቲፒኤልኤፍን ለመታገል ከበቂ በላይ ምክንያት አለ ብዬ አምናለሁ። ቲፒኤልኤፍን ይጥፋ ብሎ ቲፒኤልኤፍን ለማጥፋት መታገል ግን የፖለቲካ ምክንያት አለው ብዬ አላምንም። የሚጠቅም የፖለቲካ ምክንያት አለው ብዬ አሳማኝ የሆነ ራሽናል የሆነ የፖለቲካ ምክንያት አለው ብዬ አላምንም። አንዱ መልስ ይሄ እሱን ለምሳሌ በአስተሳሰብ እንዲሸነፍ መታገል ተገቢ ነው ብዬ አምናለሁ። በቂ ምክንያት አለ ብዬ አምናለሁ። እሱን የምንታገል ኃይሎች እኔን ጨምሮ ትግራይም ውስጥ እንኑር፣ በሌላው የኢትዮጵያም አካባቢ እንኑር፣ ተጨባጭ የሆነ በቂ ምክንያት አለ ቲፒኤልኤፍን ለመታገል ለመቃወም። እሱን ማድረግ አለብን ብዬ ነው ማለት። እሱን በማድረግ አንድንም ሰው ተሳስቷል ብዬ አላውቅም ልልም አልችልም። ምክንያቱም እኔም ራሴ ቲፒኤልኤፍን የምታገል ሰው ነኝ። የወጣትነት እድሜን የሚያጠፋው ቲፒኤልኤፍን በመታገል። ቲፒኤልኤፍን ማጥፋት የሚለው ግን ለእኔ አውዳሚ የፖለቲካ አመለካከት ነው። ተገቢ አይደለም፣ ስህተት ነው። እስካሁንም ለብዙ ስህተት ዳርጎናል፣ ወደፊትም ለብዙ ጥፋት ያጋልጠናል የሚል እምነት ነው ያለኝ። በመብት ደረጃ ይህን መብታቸው ነው ማመን መጥፋት አለበት ብለው አይጠቅምም ብዬ ግን አምናለሁ። የተሳሳተ አመለካከት ነው ብዬ አምናለሁ። ካለፉት ውድቀቶች፣ ችግሮች አለመማር ነው ብዬ ግን አምናለሁ። ይሄን ነው የምለው። ከዛ ውጪ ሁለተኛው ምን ነበር ጥያቄ? አይ እረዳ ለምን እነዚህ እንደሚሉ አውቃለሁ፣ ግን እዚህ መግለጽ አልፈልግም። ለምን አልጠቀስከውም አልከኝ። እኔ ብዙ ጊዜ ኃይለ ቃላትን ላለመናገር እመርጣለሁ። አንዳንድ ጊዜ በፖለቲካ የምታምንበትን ሁሉ እና የምታውቀውን ሁሉ አትናገርም። ስለዚህ ከፈት አድርገህ ለአንባቢ የራሱን ግምት እንዲሰጥ ትተውለታለህ። አንዳንድ ጊዜ ጽሁፍን ደግሞ ውበት እንዲኖረው የሚያደርገው እንዲህ አይነት አገላለጽ ይመስለኛል። ጥሩ ወደ ኒቲግሪቲው እንሂድና ቅድም ክፍል አንድ ውይይት ላይ ስንሄድ የዚህ ጽሁፍ ርዕስ የሆነው ራሱ ዋናው ማጠንጠኛ መጨረሻ ላይ እየደረስን ይመስለኛል ብለህ ነው ያስቀመጥከውና መንደርደሪያውም እሱ ነው። ከዛም እንድንወጣ ነው የመፍትሄ አቅጣጫም ያስቀመጥከው፣ ጥሪም ያቀረብኩ ለእያንዳንዱ ባለድርሻ አካላት። የመጀመሪያው መጨረሻ የተጀመረው የብሔር ፖለቲካ አሸንፎ ሲወጣ ነው ብለሃል። ቃል በቃል ነው ኮት ማረው ቅድም ያወራነው። ይሄንን ደግሞ ያደረገው አንዱ ህወሓት ነው። አንዱ ያልኩት አንዱ በዋናነትም እድሉን ሲያገኝ የተከለው ህወሓት ነው። ዛሬም የቀየረው ነገር የለምና ይሄ ህወሓትን ለመታገልም አምርሮም ለመቃወምም ለመጥላት የሚለውን ኮቴሽን ውስጥ እናስቀምጥና ፖለቲካዊ ስላልሆነ መጥላት በቂ ምክንያት አይደለም ወይ? የራሱ አንተ ራሱ በተጠቀምከው ለምን ትደግመዋለህ? በቂ ምክንያት እኮ አለ አልኩህ አይደል እንዴ? አለ ባልኩበት ሰዓት ግን ተገቢ ነው አልኳ። ቀደም ተሳስተዋልም እላለሁ ስላልክ ስለጨመርክበት እኮ ነው። ለምን ይሳሳታሉ? እኔው ራሴ የነገርኩት ነገር ህወሓትን ለመቃወም ለመታገል፣ ከዛም አልፎ ለመጥላት ጥላቻ ጥቅም ካለው እኔ ይጠቅማል ብዬ አላምንም። ለመጥላት በቂ ምክንያት አለ አልኩህ እኮ። በቂ ተገቢ አይደለም ወይ? ግን ተገቢ አይደለም ብዬ አምናለሁ አልኩህ እኮ። ኳሊፋይ አደረግ። ተሳስተዋልም ብዬ አምናለሁ ስላልክ ነው። ያ ተገቢ የሚሆነው ለመቃወም ተገቢ ነው አልኩህ እኮ። ለመተቸት ተገቢ ነው፣ ለመታገል ህወሓትን ተገቢ ነው አልኩህ። የኔ ችግር ያለው ለማጥፋት ስትል ነው።
ለማጥፋት ግን ቢጠፋስ ነው ያልኩት እኮ እሱን ኤክስቴንሽን ወስደን ስትታገለው የነበረው ፓርቲ ቢጠፋ ምን ጨነቃን? ይጨንቀኛል። እንደሱ በቁንጽል አይደለም እኔ ፖለቲካን የማየው። ቅድም ምን አልክ? ይህ አይነቱ የብሔር ፖለቲካ በኢትዮጵያ ውስጥ አሸናፊ እንዲሆን የበላይ እንዲሆን ካደረጉ ኃይሎች ውስጥ አንዱ ነው አልክ አይደለም? ብቸኛ ግን አይደለም። ስለዚህ አንዱ ነው ያልኩት እኮ አዳምጠኝ። አንዱ ነው አልክ፣ ብቸኛ ግን አይደለም። ምናልባትም የበላይ በጣም የተከለው የበላይ ብቸኛ አይደለም። ይሄን አመለካከት ይሄን ድርጊት የሚጋሩ ሌሎች ኃይሎች አሉ። ለምሳሌ ከነዚህ ኃይሎች ውስጥ አንዱ መንግስት ነው ወይም ብልጽግና ፓርቲ ነው። ሁሉንም የሀገሪቱን ክልሎች ከትግራይ ውጭ እያስተዳደረ ያለ። ስለዚህ አንድን ፓርቲ ለማጥፋት ይሄ ምክንያት የሚሆን ከሆነ ሁሉም ፓርቲዎች መጥፋት አለባቸው ማለት ነው። አያስኬድም። ይህም ሁሉ አጥፍተን ማንን ይዘን ልንቀጥል ነው? የት ልንደርስ ነው? ይቻላልስ? ይህን ማድረግ ተገቢስ ነው? ከዋናው ነው የምትጀምረው። ስትራቴጂካሊ ብትጠይቀኝ ከዋናው ጀምረን ወደ ቅርንጫፍ ቀጥሉበት። በፊትም ተሞክሯል። ህውሃትን ለማጥፋት ተብሎ ጦርነት ተካሂዶ በሚሊዮን የሚያልቅ ህዝብ አልቋል። ህውሃት አልጠፋም። አገሪቱ ወደ አዘቅት ነው የገባቸው። ያዋጣል የምትሉ ኃይሎች ካላችሁ ቀጥሉበት። ራሱን በራሱ እያጠፋ እኮ ነው ያለው። ራሱንም በራሱ እያጠፋ ነው ያለው እኮ። ሰው እዛው ላይ ነው ቅርቃር እያመጣ ያለው። ለራሱ ተውለት። እውነቱን ለመናገር ህውሃት ተዳክሞ ሚና የለሽ እንዳይሆን እንዳውም እያደረግን ያለ ነው እኛ ነን። ጥላቻችን ከገደብ ያለፈ ስለሆነ በተለየ ሁኔታ ኢትዮጵያ ውስጥ እሱ ቢጠፋ የሀገሪቱ ችግር በኖ እንደሚጠፋ አድርገን አስበን ስለምንረባረብ ነው ጠንካራ ያደረግነው። እልክ ውስጥ ገብቶ ሰርቫይቭ እንዲያደርግ ያደረግነው እኛ ነን። በራሱ ታሪካዊ ሂደት ሊጠፋ ይችላል። ያ ምንም ችግር የለው፣ ሊጠፋ ይችላል። እኛ ግን ከሌሎች የፖለቲካ ኃይሎች ሁሉ ለይተን እሱን ለማጥፋት የምናደርገው ጥረት ተገቢ አይደለም። ለትግራይ ህዝብም የሚያስተላልፈው መልእክት ተገቢ አይደለም። ቅድም እንዳልኩት ቃሉን ልጠቀመው አልፈልግም። እንዲህ አይነት አመለካከት አስፈላጊ አመለካከት አይደለም፣ ጤናማ አመለካከት አይደለም። መቆም ነው ያለበት። አይ ከህዝቡ ጋር ለምን ነው የምናገናኘው? ቅድም እየለየን እንየው ብለናል። እንደ ፓርቲ ብቻ የምታየው ከሆነ ትግራይን አሁን በበላይነት እያስተዳደረ ያለው የቲፒኤልኤፍ አመራር ነው። ስለዚህ ከትግራይ ህዝብ ጋር ቀጥታ የተገናኘ ነው። በተጓዳኝ በተዘዋዋሪ አይደለም፣ ይገናኛል። የትግራይ ህዝብ የህልውና ፈተና ውስጥ ገባሁ ብሎ ሲያስብ እና 2 ዓመት ጦርነት ሲያካሂድ ጦርነቱን የመራው ማለት ነው ቲፒኤልኤፍ ነው። ይሄን እውቅና ሰጥቶ እኮ ነው መንግስት ከቲፒኤልኤፍ ጋር የተደራደረው። እና ለምንድን ነው ከትግራይ ህዝብ ጋር የማይገናኘው? በአየር ላይ ነው ያለው፣ ከህዝብ ጋር እኮ ነው ያለው። ከህዝብ ሁሉና ጋር ነው ያልኩት። ኳሊፋይ ማለት ከህዝብ ሁሉና ጋር አሁን ባለው ተጨባጭ ሁኔታ ይገናኛል። ለምን ካልከኝ አንዱ ተጠያቂ ራሱ ህውሃት አድርጌ ላቀርብልህ እችላለሁ። አሁን ባለው የትግራይ ተጨባጭ ሁኔታ ቲፒኤልኤፍ ትግራይ ውስጥ ያለው ማህበራዊ መሰረት ቀላል ማህበራዊ መሰረት አይደለም። ከሌሎች ፓርቲዎች ሁሉ የበለጠ ማህበራዊ መሰረት አለ። ይሄ እንዲሆን ማን አደረገ ካልከኝ አንዱ ተጠያቂ ቲፒኤልኤፍ ነው ራሱ፣ አምባገነን በመሆኑ ለሌሎች እድል ባለመክፈቱ። ይሄን መቃወም አለብን፣ መተቸት አለብን፣ መታገል አለብን እንዲቀየር። ቲፒኤልኤፍ መጥፋት አለበት የሚለው ግን በተለይ ደግሞ ብልጽግና የሚባል አገዛዝ በስልጣን ላይ ባለበት ሁኔታ፣ ኦህዴድ በስልጣን ላይ ባለበት ሁኔታ፣ ብአዴን በስልጣን ላይ ባለበት ሁኔታ በተለየ ሁኔታ ህውሃት እንዲጠፋ መረባረብ፣ በተለይ አሁን የፌደራል መንግስትነቱን ካጣ በኋላ የአንድ ክልል ፓርቲ ከሆነ በኋላ ለራሱ ህልውና ለማስጠበቅ እየተፍጨረጨረ ባለበት ሁኔታ በየቀኑ ህይወታችንን የሚወስን መንግስት 4 ኪሎ ተቀምጦ እያለ ህውሃት ላይ የምንረባረብ ከሆነ ራሳችን መጠየቅ አለብን። እኔ ጤነኛ አመለካከት ነው ብዬ ይሄ አላምንም። እኔ በየቀኑ ያለኝን ህይወት የሚወስነው አሁን ህውሃት አይደለም፣ ብልጽግና ፓርቲ ነው። ከህግ ውጭ የሚያስረኝ ብልጽግና ፓርቲ ነው። አሁን አስሮ ከህግ ውጭ እስር ቤት የሚያቆየኝ ብልጽግና ፓርቲ ነው። ከእስር ተፈትቼ ከሀገር ውጭ እንዳልወጣና እንዳልታከም የሚከለክለኝ ብልጽግና ነው። ወደ ሀገሬ እንዳልመለስ የሚከለክለኝ ብልጽግና ነው። እያንዳንዱን ህይወታችንን አሁን የሚወስነው ማንም አይደለም። ፌደራል መንግስቱን የተቆጣጠረው ብልጽግና መንግስት ነው። ህውሃት አሁን ለራሱ ህልውና የሚፍጨረጨር አካል። የሚገርም ነው። መንግስት እሱ ይመስላል። አሁን አብዛኞቻችን የምንረባረበው ቲፒኤልኤፍ መጥፋት አለበት። ቋምጠናል። ሰርቲፊኬቱ ተሰርዞ ህውሃት ከምድረገጽ ጠፋ የሚል ዜና ለመስማት ብዙዎች ቋምጠዋል። ትልቅ ድል መስሎ ነው የሚታያቸው።
ቲፒኤልኤፍ ከኢትዮጵያ ፖለቲካ ሲወጣ የኢትዮጵያ ችግር የሚፈታ ቢሆን ኖሮ ብልጽግና አሁን ዴሞክራት መንግስት ሆኖ ይቀጥል ነበር። 7 ዓመት አየነው። ከብልጽግና ፓርቲ ቲፒኤልኤፍ ተለይቶ ብልጽግና የባሰ ህውሃት ሆኖ ነው የቀጠለው። የባሰ አፋኝና አረመኔ ሆኖ ነው የቀጠለው። እውነቱን እንነጋገር ከተባለ አሁን ባለው ተጨባጭ ሁኔታ መጥፎ ነገር እናነጻጽር ከተባለ ከሌላው የኢትዮጵያ ክፍል የተሻለው የትግራይ ነፃነት ተቃውመህ መዋል ማድረግ ትችላለህ። እዛ ትችላለህ። ሌላው ኢትዮጵያ ትችላለህ። በምን መመዘኛ ነው አሁን ልክ ይቺ ሀገር በዲሞክራሲ መንግስት እንደምትመራዋትም ወዶ ሁኔታው አስገድዶት ኢምፖስት ተደርጎበት ነው እንጂ ህወሓት ዲሞክራት ሆኖ ወዶ ፈቅዶ ያደረገው ጉዳይ አይደለም። በፍላጎት እሺ ተው፣ በፍላጎት ፈልጎ ራሱ ካለብን ክፉ ነገሮችን መጥፎ ነገሮችን ማነጻጸር ካለብን ከብልጽግና ቲፒኤልኤፍ ይሻላል። አዎ ተጭኖበት ነው ያልኩት። ትግራይ ክልል ላይ ውጤቱን ነው እያወራ ያለው እንጂ ተጭኖበት እንጂ ፈልጎ መርጦ የሚዲያ ነፃነትን የመናገር ብላክ ኤንድ ዋይት ህወሓት የሚባለው ድርጅት አምባገነን ነው፣ ኢንሄረንትሊ በዲሞክራሲ ማያምን ነው ብዬ ከተናገርኩና ይሄን አስተሳሰብ ይዤ መታገል ከጀመርኩ 10 ዓመታት አልፈውኛል። አቋሜ ነው ይሄ፣ ግልጽ የሆነ አቋሜ ነው። ህወሓትን ነው ስታገል ያረጀሁት። አሁንም እታገለዋለሁ አስተሳሰቡን። በኢትዮጵያ የተተከለው አስተሳሰብ የህወሓትም አስተሳሰብ ነው። እሱ ብቻ ያመጣው ነው ብዬ አላምንም። ከ1960ዎቹ የተማሪዎች እንቅስቃሴ ጀምሮ እየተንከባለለ እየተጠራቀመ የመጣ ችግር ነው። ህወሓት በዛ ውስጥ አንድ ተጠያቂ ነው። በ27 ዓመቱ ስርዓት ደግሞ ዋና ተጠያቂ። ስታገለው ነው የኖርኩት። ይሄን አስተሳሰብ ወደፊት የምታገለዋል። ህወሓትን መታገል ይሄ ነው። ከምድረ ገጽ ይጥፋ ማለት ግን ቃሉን ልናገረው የምጠየፈውን አመለካከት ማራመድ ነው። የእሱ ተጋሪ መሆን አልፈልግም በኔ በኩል። ጥሩ እሺ። ከዚህ በፊትም የመከርከው ነገር አለ ልደቱ። አሁን 2 ስቴፕ ሄደን የደረስንበት ስላለ ነው ከህወሓት ጋር ተያይዞ። ከዚህ በፊት ምንድነው የኢትዮጵያ ህዝብ አለ፣ እኔም አንተም ሌላም፣ አትሊስት አንተ የፖለቲከኛም ስለሆንክ የኢትዮጵያ ህዝብ የሚለው ሰፊ ስለሆነ ብቻ ሌላው ህዝብ እንበል፣ ሌላው የኢትዮጵያ ህዝብ ነበረ። ህወሓትን በተቃወማችሁ ቁጥር በጠላችሁ ቁጥር ጫና ባሳደራችሁ ቁጥር እንደውም የበለጠ ይጠብቃል የሚል ቅድም የሚያልኩ ከዚህ በፊትም ስታሳስብ ነበር። ከኔ ጋርም ተነጋግረናል። ከዛ አለፈና የትግራይ ልሂቃኖች ነበረ። የትግራይ ልሂቃኖችን ብትሆኑ በዋናነት የፓርቲ ጉዳይ የፓርቲው ነው እና ለፓርቲ ተው የሚል ምክር ሰጠ፣ በጽሁፍም በውይይትም። ሰከንድ ሌየር ላይ ሄድን። የህወሓት ልሂቃንም የትግራይ ልሂቃንም በደንብ አድርገው እየተቹት ነው፣ እንደምታውቀው እየታገሉት ነው። ከዛ አለፈና ወደ ፓርቲ ገባና ራሱ ህወሓት ውስጥ የማይናቅ ኃይል ህወሓትን እየታገለ ነው ያለው። ስለዚህ የበለጠ ይጠናከራል የሚለውን እርከን አልፈነዋል ማለት ነው። 3ኛ ደረጃ ላይ ነው ያለው። ኢቭን ህወሓት ውስጥ ያሉ ሰዎች ራሱ በደንብ አድርገው እየታገሉ ነው ያሉት እና የትግራይ ልሂቃንም በዚህ ልክ ደካማ የሆነና ለራሱ ህልውና የሚታገል ፓርቲ ወይም ድርጅት ላይ በዚህ ልክ አሁን በዚህ ሰዓት ለመተቸት የሞራልም ልዕልና የላችሁም፣ ተገቢም አይደለም ብለሃል። ለሌላውም የኢትዮጵያ ህዝብ ደግሞ አሁን ባለው ሁኔታ ላይ ህወሓትን በዚህ መልኩ መተቸትም መጥላትም አምሮሮ መጥላትም ተገቢ አይደለም ብለሃል። ከኛም አልፎ ከትግራይ ልሂቃንም አልፎ ፓርቲ ውስጥ የገባ ትግልን ከውጭ ሆኖ አብሮ መታገል ራሱ አላረጋገጠም ወይ ልደቱ? አንተ የምትለውን ለምን የሌለ ክርክር እንደምታመጣ መልሰህ አልገባኝም። በደንብ ተገቢ እንደሆነ አረጋግጧል። ጊዜ ሂደቱ ነው የምለው። እኔ ተገቢ አይደለም አላልኩም። አሁንም እያልኩ ያለሁት ፕሊዝ ለማፍረስ ራሱ ነው ያልኩት እኮ። ኢቭን ለማፍረስ ህወሓት እንዲጠፋ መፈለግንም ነው የጨመርኩት። አዳምጠኝ። መጀመሪያ ሁለቱን ነገር ለይ። እኔ ህወሓትን ማጥፋት የሚለውን ነገር ነው እንጂ የተቃወምኩት ህወሓትን መታገል መቃወም የሚለውን ነገር አልተቃወምኩም። አለመቃወም ብቻ አይደለም እደግፋለሁ፣ አበረታታለሁ አልኩህ። 4 ነጥብ። ስለዚህ እሱን ጥያቄ መልሰህ አታንሳብኝ። እሱም ቢሆን አሁን ተገቢ አይደለም። ቆይ አዳምጠኝ። እኔ እስከሚገባኝ ድረስ ለምሳሌ በህወሓት ውስጥም ሆነው ከህወሓት ውጭም ሆነው ጥያቄ የሚያነሱ ትግል የሚያደርጉ ሰዎች እንደውም ቲፒኤልኤፍን ይጠቅሙታል ብዬ ነው ማስብ። ድክመቱን የበለጠ እንዲያይ እንዲጠናከር ይጠቅሙታል። ይሄን ባለማድረጉ ነው እየተዳከመ የሚመጣ። እኔ አሁን ያለው ህወሓት ከመቼውም ጊዜ በላይ እየተዳከመ ነው ብዬ ነው ማለት። ይሄ እንዲዳከም ደግሞ ከማንም በላይ የራሱ ጥፋት ነው። ስለዚህ እሱን ለመታገል የሚደረግ ጥረት ይጠቅማል እንጂ ይጎዳል ብዬ አላምንም። ራሱን ይጠቅማል ብዬ ነው ማለት።
ከትግራይም ህዝብ ከኢትዮጵያም ህዝብ በላይ ራሱን የሚጠቅመው። ያልተቃወምኩትን ነገር እንደተቃወምኩ አድርገህ አታቅርብ። ስለዚህ በዚህ ሰዓት ላይ ኢቭን ጫና ማሳደር ራሱ በዚህ ሰዓት ተገቢ አይደለም ብለው ጽፏል ጽሁፉ ላይ። እኔ ቃል በቃል ያልኩት ቲፒኤልኤፍን በአሁኑ ወቅት በዚህ መጠን ለማዳከምና ለማፍረስ መጣር ስህተት ነው። አሁን ከዚህ ውጭ ወረቀቴም ላይ ግባና ተመልከተው። ቲፒኤልኤፍን መታገል ቲፒኤልኤፍን መቃወም ስህተት ነው አላልኩም። አሁንም በዚህ ደረጃም ባለበት ሁኔታ የህልውና ፈተና ውስጥ ባለበት ሁኔታ ህወሓት ዘርዝር ያለው 7 ነጥቦች እነዚህ ችግሮችን መፍታት አለበት ብያለሁ። እነዚህ ችግሮች እንዲፈቱ መታገል ጤናማ ነገር ነው፣ የሚገባ ነገር ነው። አንድም ቀን የእናቶ ጌታቸውን ወይም የሌሎቹን ህወሓትን መቃወምና መታገል ተቃውሞ ያላቅ ማፍረስ የሚል ነገር ሲመጣ ግን ፒውርሊ ለፓርቲው አባላት ተውለት። ህወሓትን ካልፈለገው ሊያፈርሰው የሚችለው መብት ያለው የህወሓት አባል ነው። የትግራይ ህዝብም አይደለም፣ የኢትዮጵያ ህዝብም አይደለም፣ እኛ አይደለንም፣ አንተ አይደለም፣ እኔ አይደለም። ህወሓት ባለቤቶች አሉት፣ የመሰረቱት ካድሬዎች አባላት አሉት። ህወሓትን ማፍረስ ከፈለጉ መብቱ መተው ያለበት ለነሱ። ህወሓትን ለማፍረስ ሲሆን ለህወሓት አባል እንሰጣለን። ከህዝብ ደህንነትና ሌላ ነገር ጋር ሲሆን ደግሞ ከህዝብ ጋር ህወሓትን አዙረን እናመጣለን። ምንም የሚጣረስ አስተሳሰብ አይደለም አሁን ያቀረበው። በቃ ራሱን ችሎ ለምን አይጠፋም? ህወሓት ለህወሓት ብቻ ለፓርቲ አባላት ብቻ ጉዳይ ከሆነ አሁን ማጥፋት የሚለው ነገር ካፍ መጥፋት ካልቻለ ምንም ማድረግ አልችልም። እሺ ማፍረስ ምን በለው ማጥፋት አይጠቅምም ብዬ አስባለሁ። አባላቱ ግን ማጥፋት ከፈለጉ አብሶሉትሊ መብት አላቸው። አንፈልገውም ይሄን ፓርቲ ከዚህ በኋላ ህወሓት የሚባል ፓርቲ አይጠቅመንም ብለው አባላቱ ተነጋግረው ካፈረሱት ለምን አፈረሳችሁት አለ መብታቸው ነው። ባለቤቶቹ እነሱ ናቸው። የኔ ድርሻ ህወሓት ጥፋት ሲያጠፋ ሲሳሳት መቃወም መተቸት ነው። እሱን ደግሞ እያደረኩ መታገል ነው። እሱን ደግሞ የህዝቡ ድርሻ የትግራይ ህዝብ ድርሻ አሁን ያልኩህን የትግራይ ህዝብ መተቸት ይችላል፣ መቃወም ይችላል፣ መታገል ይችላል። ከትግራይ ህዝብ ውስጥ የህወሓት አባል የሆነው አካል ኢቭን ህወሓትን የማፍረስ ድርሻ አለው። አባል ያልሆነው የትግራይ ህዝብም አይችልም ማፍረስ። ባለቤት አይደለም፣ ፓርቲ ነው ይሄ፣ ህዝብ አይደለም። ቅድም ነግሬያለሁ። እንደ ጽሁፍ ላይ እኮ ከህወሓትና የትግራይ ህዝብ መካከል ያለው ግንኙነት ከፖለቲካና ፓርቲነት የዘለለ ይላል እኮ ገጽ 8 ላይ እና የዘለለ ነው ማለት አንድና አንድ ነው ማለት ነው። ኦኬ እሺ፣ ልደቱ ቅድም እኔ ማልለውን እያመጣ ነው ስላልከኝ ለአንብበው እሱ የተሻለ ስለሚሆን እንዳልሳሳት። 3ኛ በህወሓትና በአብዛኛው የትግራይ ህዝብ መካከል ያለው የ50 ዓመታት ግንኙነት ከፖለቲካ በላይ የሆነ ስነልቦናዊ እና ስሜታዊ ግንኙነት ቁርኝት ያለው በመሆኑ በቀላሉና በአጭር ጊዜ ሊለያይ እንደማይችል መገንዘብ ያስፈልጋል ይላል። አብሶሉት። ስለዚህ ከፓርቲና ከፖለቲካ በላይ አድርገን ያገናኘው ከፓርቲና ከፖለቲካ በላይ ነው፣ ስነልቦናዊም ነው ወይም ስሜታዊ ሴንቲሜንታል ነው ብሎ ማለት የትግራይ ህዝብና ህወሓት አንድና አንድ ነው ማለት ነው። እንደሱ አይነት እኔ አልሰጠሁትም እኮ አንተ የጻፍከውን ነው የምጠይቅልህ። እኔ አልጻፍኩም እንደዚህ ብዬ ከፖለቲካና ከፓርቲ በላይ ነው ካልከና ምን በላይ ነው ማለት ጥያቄ ጠየቅኩህ እኮ ነው። በላይ ነው ማለት ህወሓትና የትግራይ ህዝብ አንድና አንድ ነው ማለት ነው። ህወሓት ከሌለ የትግራይ ህዝብ ህልውና ጥያቄ ውስጥ ይገባል ማለት ነው፣ ከፓርቲ በላይ ግንኙነት ከሆነ። ኦኬ እሱን እኮ አልኩህ እኮ። አሁን ባለው ተጨባጭ ሁኔታ ቲፒኤልኤፍን ማጥፋት የትግራይ ህዝብ ይጎዳል ብያለሁ። ያ ማለት ግን ትግራይና ቲፒኤልኤፍ አንድና አንድ ናቸው፣ የትግራይ ህዝብና ቲፒኤልኤፍ አንድና አንድ ናቸው ማለት አይደለም። ሁሉም የትግራይ ህዝብ የቲፒኤልኤፍ አባል አይደለም። የቲፒኤልኤፍ አባላት የትግራይ ህዝብ አካላት ናቸው። አዎ የኢትዮጵያ ህዝብም አካል ናቸው። ሁሉም የትግራይ ህዝብ ግን የቲፒኤልኤፍ አባል አይደለም። የቲፒኤልኤፍ አባል አለመሆኑ ደግሞ የፖለቲካ ሀሁ ነው። ይሄን ሀሁ ጽሁፉም አይልም። ጽሁፉም የሚለው ከአብዛኛው ነው። ይሄን ጥያቄ ለምን አትተውም ታዲያ ሞገስ? አይ በውጤት ስታረገው ለሁሉም የትግራይ ህዝብ ህልውና ታረገዋል። ቲፒኤልኤፍ ለመፍረስ ሲሆን ለአባል ትሰጠዋለህ። ቆይ ለመፍረስ ሲሆን ለአባል ትሰጠዋለህ። አዳምጠኝ። ኢህአዴግ ማለት የኢትዮጵያ ህዝብ ማለት አይደለም አይደል? ታውቃለህ። ኢህአዴግ በነበረበት ሰዓት ሆኖም አያውቅም። አዎ ሊሆንም አይችልም። አያውቅም ሳይሆን ሊሆንም አይችልም። ኢህአዴግ ወደ ብልጽግና ከመቀየሩ በፊት 8-9 ሚሊዮን አባል አለ ብሎ ነው ክሌም የሚያደርገው አይደል? ወጥቼ ምን ተናገርኩ ያኔ? ኢህአዴግን አታፍርሱት፣ አትከፋፈሉ፣ የእናንተ ውስጣዊ ክፍፍል ለህዝብ ይተርፋል፣
ችግር ውስጥ ይከተናል አሉ። ያልኩት ነው የሆነው። ተከፋፈሉ። ወደ ጦርነት ነው ይዘውን የገቡት። ወደ ፖለቲካ ቀውስ ነው ይዘውን የገቡት። ይሄ ማለት ግን ኢህአዴግ ማለት የኢትዮጵያ ህዝብ ነበር ማለት አይደለም። የትግራይም ጉዳይ እንደዛው ነው። ህወሓት ማለት የትግራይ ህዝብ ነው ማለት አይደለም። በህወሓት ውስጥ አሁን የሚፈጠር ችግር ግን ህወሓትን ለማጥፋት የሚደረግ ርብርብ ግን የትግራይን ህዝብ ይመለከታል። ሴንቲመንታል ከሆነ ግን ከዛ ዘለለ እኮ ሴንቲመንታል ካልከው አንድ ገጽታ ነው። ሴንቲሜንታል ማለት አንድ ገጽታ ነው። ብዙ ግንኙነቶች ሊኖሩ ይችላሉ። ከነዛ ግንኙነቶች ውስጥ አንዱ የስሜት ግንኙነት ነው። ይሄ ደግሞ እያንዳንዱን የትግራይ ህዝብ ማለት አይደለም። ከአብዛኛው የትግራይ ህዝብ ጋር የዛ አይነት ግንኙነት አለ። ይሄ ለእኔ ልደቱ ሳነበው ይሄን ነገር ለመውቃጨት ይሄንን ሳነበው እኔ የምረዳው እንደሞገስ በትግራይ ህዝብና በህወሓት መካከል ያለው ግንኙነት ከፖለቲካ የበለጠና ሴንቲመንታል ቁርኝት ነው ስትል ፖለቲካል ሳይኮሎጂ ነው ስትለኝ ህልውናቸው እየተሳሰረ ነው። አንዱን መንካት ሌላኛው መንካት ማለት ነው ውጤቱ። ደግሞም ያንን ብለዋል። ወደታች ቲዲኤፍ የሚባል ወታደርም አለው የሀገር መከላከያ ትግራይን የሚከላከል እሱንም ይዞ መቆየት አለበት። በአሁኑ ጊዜ ብልጽግና አንድም ሶስትም እንደሆነ ሁሉ ትግራይ ውስጥም ቲፒኤልኤፍም አንድም ሶስትም ነው። የትግራይን ህዝብ ህልውና የሚያስጠብቀው በቲዲኤፍ በኩል ነው ብለህ ጽፋል በግልጽ በጽሁፉ ላይ። ይሄ ማለት እያለፍክ ነው። ይዞ መቆየት አለበት አልወጣኝም። አሁን ባለው ሁኔታ ሊነጣጠሉ የሚችሉ አይደሉም። ሪያሊቲውን ነው እያወራሁት ያለሁት፣ ፍላጎቴን አይደለም። እኔ ፍላጎቴ የተቋማት ነፃነት እንዲኖር ነው፣ እንዲለያዩ ነው። እኔ ስለፈለግኩ ግን አሁን ባለው ነባራዊ ሁኔታ ይለያያሉ ማለት አይደለም። እሱን ነው እየተናገርኩ ያለሁት። እፈልጋለሁ ብለሃል አልከኝ። አንድ ቦታ ላይ አላልኩም። ወረቀቴን ወይ ደግሞ አንብበው። እኔ የማንበብ ችግር አልመሰለኝም። አሁን ኖ ማንበብ ችግር የለብኝ። ፊት ለፊት ያለ ይኸው የብልጽግና ፓርቲና መከላከያ ሰራዊት አንድም ሶስትም ሳይሆን አንድና አንድ ሆኖ በህዝብ ላይ ጭፍጨፋ እየፈጸመ በሚገኝበት በአሁኑ ወቅት የህወሓትና የትግራይ መከላከያ ኃይል ወይም ቲዲኤፍ ሆነ ህወሓትና የትግራይ ጊዜያዊ አስተዳደር የተለያዩ ሶስት አካላት ናቸው። አካላት ሆነው ለማየት መሞከር ከምኞት ያለፈ ትርጉም ያለው አይመስለኝም ነው የሚለው። አንተ ግን ቅድም ያቀረበው ምንድን ነው? እንዳይለያዩ ፈልጋለሁ ብለሃል ነው ያልከኝ። አይለያዩም ማለት አሁን ባለው ሪያሊቲ የተለያዩ አይደሉም ማለት እንዳይለያዩ ፈልጋለሁ ማለት አይደለም። ፕሊዝ ሪያሊቲውን ነው እየነገርኩ ያለሁት። አሁን እኔ ባለኝ መረዳት ሪያሊቲውስ ቢሆን ሪያሊቲው እኔ የምለው ነው የኔ መረዳት። አሁን ባለው ተጨባጭ ሁኔታ ቲፒኤልኤፍ እና ቲዲኤፍ የተለያዩ አይደሉም። ስላልሆኑም ነው ቲዲኤፍ አቋም ይዞ እና ዶክተር ደብረጽዮንን ሲደግፍ ያየ ነው። የሚለያዩ ቢሆኑ ኖሮ ያን ድጋፍ አይሰጥም ነበር። ለዛ ነው ያን አቋም የያዘው። ለምንድን ነው ያን አቋም የያዘው? መልስልኝ። የተለያዩ ከሆኑ ለምን ያዘ? ሪያሊቲውን ነው እየነገርኩ ያለሁት። ነባራዊ ሁኔታውን ነው እየነገርኩ ያለሁት። የኔን ፍላጎት እንዲሆን የምፈልገውን አይደለም እየነገርኩ ያለሁት። የኔ ፍላጎት መሬት ላይ ስላለው ሀቅ ሪያሊቲ ፖለቲካ ስላለው። አንተ ግን ምን አልክ? ቅድም እንዲሆን እፈልጋለሁ ብለሃል አልከኝ። አልወጣኝም አላልኩም። ቲፒኤልኤፍ ነው እኔ ያገናኘሁት። ይሄኛውን እንደዚህ ነው ያልኩት። ልደቱ እኔ ከበቂ በላይ ዲስከስ ያደረግነው መሰለኝ። እሺ ቅድም ላይ አጥርቼ ልጨርሰው። አልጠይቅህም፣ ለማጥራት ያህል ብቻ ጥያቄ ልጠይቅህ አይደለም። እዚህኛው ላይ አሁን ባለው ሁኔታ ብልጽግናም አንድም ሶስትም እንደሆነ ሁሉ ቲፒኤልኤፍም አንድም ሶስትም ነው የሚለው ጽሁፉ መሬት ላይ ባለው። ከዚህ በላይ ደግሞ ህወሓት ላይ ጫና ይሄድ አንድ ደካማ ፓርቲ ላይ ይሄን ያህል ጫናን ያልኩ ባይዘው ትግልም አላልክ ጫና ማሳደር ተገቢ አይደለም ባልከው ክፍል ውስጥ ለምን ጫና እንደማይደረግ ጀስቲፋይ ካረክባቸው ምክንያቶች ውስጥ አንዱ በአሁኑ ሰዓት የትግራይን ህዝብ ህልውና ሊያስጠብቅ የሚችለው ቲፒኤልኤፍ ነው ስላልክ ነው። እሱ በግልጽ ስለጻፍክ ነው። አሁን ባለው ሁኔታ አይደለም። ያ ደግሞ ሊያስጠብቅ የሚችለው ህልውናው ስላልተጠበቀ ራሱን ህልውና የሚያስጠብቅበት ሌላ ኃይል ስላለ አሁን በአካባቢው ስላለ ያንን ደግሞ የሚያስጠብቀው በቲዲኤፍ ነው። አንድም ሶስትም ሆኖ ከዛ ነው ያመጣሁት እኔ። በዛ መልኩ ነው ያገናኘሁት። እሺ እና ጥያቄ ምንድን ነው? ጥያቄ አይደለም ልገልጽ ነው ያልኩህ፣ ልጠይቅ አይደለም። እንደዛ ነው እኔ በዛ መልኩ ነው ያገናኘሁት ማለት ነው። እሱማ የኔ ጽሁፍ እኮ ያለው ነው። እኔ አንተን የተቃወምኩህ እንዲሆን እፈልጋለሁ አልክ፣ እንዳይለያዩ እፈልጋለሁ አልክ። አልወጣኝም። 3 ጊዜ ያነበብከው ጽሁፉን አሁን እንደዛ የሚል ነገር የለውም። ከየት እንዳመጣሁ አላውቅም። የራስህን አስተሳሰብ አትጫን ነው እያልኩ ያለሁት።
ኖ ያኛው እንደዛ ትፈልጋለህ ትመኛለህ የሚለውን ብዬ ከሆነ እሷ ስሊፕ ኦፍ ታንክ ያኛው ጥሩ ተቀብያለሁ። እኔ ግን ማለት የፈለግኩት ይኸኛውን ለማስረዳት ነው። እንደዛ ካልኩ ታረማለሁ። አቶ ጌታቸው ረዳ መጨረሻ አቶ ጌታቸው ረዳም እየታገለ ነው ያለው። ሶስተኛው ስቴጅ ብለው ታውቃለህ። ከዚህ በፊት ማስተያየት ሰጥታል። ትናንትና ማታ ወጥቶ ብዙዎች እንደ ጉድ አወጣ ጉድ ዘረገፈ እያሉ ነው ያሉት። ሌሎቹም ደግሞ አይ ምንም ጉድ የለም ሲጣሉ ነው ምስጢር የሚያወጣው፣ ሌሎቹም አሜት ነው እያሉ ይገልጹታል በተለያየ መልኩ። ዞሮ ዞሮ አዳምጠው ከሆነ እድል አግኝተህ አቶ ጌታቸው ረዳ እያደረገ ያለው ወይም ትግል ምን በለው ምን እንዴት አየው? ከዚህ ጋር እያይዘ ከሰጠው ምክር ጋር ከነገረ ትግራይ ጋር ተያይዞ እንዴት ታየዋል? ጠቅላይ ሚኒስትር አብይ አህመድ ለምን አማካሪ አድርገው እንደሾሙት ነው የገባኝ የትናንትናው ኢንተርቪው ሳዳምጥ። ግልጽ ነው። አይሰማም ሞገስ? ይቅርታ የተሾሙ ጊዜ አንድ ትልቅ አሳ አጥምደዋል ያልክበት ውይይት ላይ አሁንም እያልኩ ያለሁት የትናንትናውን ንግግራቸውን ሳዳምጥ የተረዳሁት ጠቅላይ ሚኒስትር አብይ አህመድ አቶ ጌታቸውን ለምን አማካሪ አድርገው በሚኒስትር ደረጃ እንደሾሙ የሾሙባቸውን ምክንያት ነው ያወቁት። ለምሳሌ አንድ ሁለቱን ፈንጠቅ አድርገልን ብናልፍ እንዲሁ በደፈናው ያልሰሙም ስላሉ ያን ውይይት ያልሰሙ ሰዎች ይኖራሉ፣ የማያስታውሱም ይኖራሉ። እና እኔ ስለዛ ውይይት እኮ አይደለም ማወራው፣ ስለ ትናንትና ውይይት እኮ ነው የጠየቀኝ እኮ። ስለ ከትላንትናው ውይይት የገለጸልህን አንድ ሁለት ብለህ ስጠን ያልኩህ። ገለጽኩ እኮ አንድ ሁለት ማለት አያስፈልገኝም። አንድ ነገር ነው። አቶ ጌታቸው ረዳ በጠቅላይ ሚኒስትር አብይ ለምን እንደተሾሙ ትናንት በግልጽ ነገሩን አልኩህ እኮ። እሱ ነው የገባኝ። እሱ ነው ድፍን ያለብኝ። እሺ ምክንያቱን የበለጠ ግልጽ አደረጉልን። ምክንያቱን የበለጠ ግልጽ አደረጉ። የተሾሙት ለዚህ። እሺ በመጨረሻም እንግዲህ ዲያስፖራ እንድትሆን ተፈርዶብሃል። አሁን ባለው ሁኔታ በዛ መልኩ ነው የምትቆየው እና ትግል ደግሞ ሰላማዊ ትግል ደግሞ በተለይ ሰላማዊ ትግል በወንጭፍ አይሆንም ብለሃል ከዚህ በፊትና አሁን ያንተ ሚና ምን ነው የሚሆነው? ሰላማዊ ትግል ከውጭ ሆኖ መምራት ወይም ማታገል የማይቻል ከሆነ እንዴት ያንተ ሚና ምን ይሆናል? ካልሆነስ አቋምን አሻሽልሃል ወይ? አሁን በመጣው ሪያሊቲ ምክንያት ኢምፖዝ በተደረገ እኔ ውጭ ሀገር ሆኖ ትግል ማካሄድ አይቻልም ብዬ አላውቅም። የምለው ትግልን መምራት አይቻልም ነው ውጭ ሀገር ሆኖ። እኔም እንደዛ ነው ያልኩት። መምራት ነው ገባኝ። ወደሱ ልመጣልን ነው። ስለዚህ እኔ አሁንም ትግሉን ለመምራት አይደለም ተቋሚ እያቋቋምኩ ያለሁት፣ ትግሉን ለማገዝ ነው፣ ትግሉን ለማጠናከር ነው። የመምራት ሚና አለኝ ብዬ አልቃዥም፣ ልመራም አልችልም ማለት ነው። ለዛም ነው ልናቋቁም ያሰብነውም የፖለቲካ ድርጅት አይደለም፣ ለስልጣን የሚወዳደር አይደለም፣ ፕሬዠር ግሩፕ ነው፣ ተጽዕኖ ፈጣሪ አካል ነው ልናቋቁም የፈለግነው። ስለዚህ ሌሎቹ የሚሰሩትን ስህተት እኔ ልደግመው አልችልም። የኢትዮጵያ ሕዝብ ትግል ሊመራ የሚችለው አምባገነናዊ መንግስቱ የሚጨቆነው የሚረገጠው ሕዝብ ባለበት በዛው በኢትዮጵያ ነው። ጦርነትም ከሆነ ተራራው፣ ወንዙ፣ ሸንተረሩ ባለበት በዛው በኢትዮጵያ ነው የሚመራው። ውጭ ሀገር ሆኖ የሚመራ ትግል የለም። የሚታገዝ ትግል ግን ይኖራል። የሚረዳ ትግል ግን ይኖራል። እንዲጠናከር የሚደረግ ትግል ግን ይኖራል። በዛ ሂሳብ ነው ሚና የሚኖረኝ። ይሄ ደግሞ ድሮም ማምንበት ነው፣ አሁንም ማምንበት ነው። የተለየ ነገር የለም። በጣም አመሰግናለሁ ለዛሬው ለነበረን ውይይት። አለፍ አለፍ ብሎ ደግሞ አንዳንድ የቃላት አገላለጽ አንድ ቦታ ላይ ወይ ሁለት ቦታ ላይ የነበሩትን ተመልሼም አየዋለሁ። አገላለጽ ከሆነ ዞሮ ዞሮ እዚሁ ስለጨረስነው ነው ውይይት ስለሆነ በደንብ ለማጥራት ከማሰብ አንጻር ነው። በድጋሚ ስለተወያየን ደስ ብሎኛል። በነፃነት አንተ ብለን የምታደርገው አስተዋጽኦ በጣም አመሰግናለሁ። ይቅና እላለሁ። ሁሉንም መልካሙን ሁሉ እመኝላለሁ። እግዚአብሔር ይስጥልኝ ሞገስ። አድማጮቻችንም ረጅም ሰዓት ነው ያጠፋነው፣ ወደ 2 ሰዓት ይመስለኛል። እና በነገራችን ላይ ኢንተርኔቱ ሰግቼ ነበረ አካባቢው ከሆነ ብዬ። በጣም ጥሩ ነው የሆነው። እድለኞች ነን። እና አድማጮችንም ይህን ያህል ሰዓት ወስደው ስለተከታተሉ ከልብ ነው የማመሰግነው። እግዚአብሔር ይስጥልኝ።